ቢያውቁትም ያደርጉታል፣ ምክንያቱም ፕሌዠር ስለሚሰጣቸው። እዚህ ላይ ስለ ዶፓሚን ቶለራንስ ሳላነሳ ማለፍ አልችልም። ዶፓሚን ቶለራንስ ማለት አዳፕት የምናደርግበት ሜካኒዝም ነው። የሚሰለችን ፖይንት ላይ ስንደርስ የሚፈጠር ነገር። ቀኑ ሙሉ ሶሻል ሚዲያ ስንጠቀም ልንቆይ አንችልም፣ ምክንያቱም ከተወሰነ ጊዜ በኋላ በዛ በምንሰራው ስራ የምናገኘው ፕሌዠር እና ሳቲስፋክሽን ይጠፋል፣ ምክንያቱም አዳፕት ስለምናደርገው። ሰው ምን መሰላችሁ፣ እኛ ዶፓሚንን ኮንትሮል ማድረግ መቻል አለብን። ካለበለዚያ ዶፓሚን እኛን ኮንትሮል የሚያደርገን ከሆነ የሚፈጠረው ነገር እስካሁን የገባችሁ ይመስለኛል። በስሜታችን መመራት እንጀምራለን ማለት ነው፣ አውትካሙና ኮንሲኩዌንሱን ሳንረዳ። ቀጣይ የምናየው ይህን ዶፓሚንን ኮንትሮል የምናደርግበት ሜካኒዝም ነው። ይህ ሜካኒዝም ዶፓሚን ዲቶክስ ወይም ዶፓሚን ፋስቲንግ ይባላል። አንድ ሰው ወደ ሶሻል ሚዲያ የሚገባው ወይም ስልኩን የሚጠቀመው አዲክትድ ለሆኑት ነውንም በሁለት ምክንያቶች። የመጀመሪያው ያን ነገር ማድረጉ ዶፓሚን ይፈጥርለታል which means ደስታ ነው። ወይ ሁለተኛው ምክንያት ሰውየው ለዶፓሚኑ ራሱ አዲክትድ